የልዩ ዘመቻዎች እዝ ሰሞኑን በተለያዩ ስርዓቶች ነው እንግዲህ በዓሉ ሲከበር የሰነበተው ማለት ነው። በትናንትናው ዕለትም የተለያዩ የአውደ ርዕይ ስነ ስርዓቶች ተካሂደዋል። የመጽሐፍ ምረቃም ተካሂደዋል። በዛሬው ዕለት ግን ቀደም ሲል አንተም በዋነኝነት እንዳነሳው የቶክስ ትርኢት በተለይም ደግሞ የማድረግ አቅማቸውንና በተለይ ወታደሮች እስካሁን ድረስ ሲሰለጥኑ የነበረውን በተግባር ያሳዩበት ትርኢት ነበረ። የከተማ ላይ ቶክስ እንደዚሁም የገመድ ዝላይ እና በባህር ላይም እንደዚሁ የመሻገር ስነ ስርዓቶችን እና ትርኢቶችን የታዩበት ነው የነበረው። አጠቃላይ እንግዲህ በነበረው ቀደም ሲልም እንዳነሳው አጠቃላይ የልዩ ዘመቻዎች እዝ የተሰጠው ግዳጅ በዋነኝነት በተፈጥሮና ሰው ሰራሽ አደጋዎች በሚገጥሙት ጊዜ ፈጣን ምላሽ መስጠት ነው። እንደሚታወቀው ፈጣንና እንደዚሁም በየትኛውም ሁኔታና ጊዜ ለሚፈጠሩ ችግሮች ሰው ሰራሽም ሆነ እንደዚሁም የተፈጥሮ አደጋዎች ከዚህ ቀደምም እንግዲህ በተለያዩ አካባቢዎች እናስታውሳለን። በአዋሽ በተለያዩ ጊዜ የውሃ ሙላት በሚገጥም ጊዜ ፈጥኖ የሚደርሰው ይህ ኃይል ነው። አሁን ደግሞ ቀጣይ ለሚገጥሙት እና ለሚሰጠው የህገ መንግስታዊ ተልዕኮ ግዳጁን በአግባቡ መወጣት የሚያስችለውን አቅም ነው ያሳየው። እንግዲህ ይህን አቅሙ ሲያሳየው የነበረው ዝግጁነት ምን ይመስል ነበር የሚለውን ያሳዩት ቀደም ሲልም እንዳገለጽከው ማለት ነው የተገኙት የኢፌዴሪ ጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የተለያዩ እዞችና መምሪያዎችን የሚመሩ ጄኔራል መኮንኖች ተገኝተው እንግዲህ በቀጣይም ይህ ወታደራዊ ግዳጃቸውን እንዴት ነው ሊወጡ የሚችለውን የሚለውን በተግባር የተመለከቱበት ሁኔታ ነው የነበረውና አጠቃላይ የወታደሮች ቁመናንም ስንመለከተውና ግዳጃቸውንም በምን መልኩ እንደሚወጡ ያሳዩበት ሁኔታም ቀጣይ በሀገራችን ለሚገጥማት የትኛውም አይነት ተፈጥሯዊ የሆነ እንደዚሁም ሰው ሰራሽ አደጋዎች ቢገጥሙ በፍጥነት ችግሩን ለመፍታት የሚያስችላቸው ወይም ደግሞ አደጋን መቀነስ የሚያስችላቸውን አቅም ነው ያሳዩት ማለት ነው። እንግዲህ ወታደራዊ ትርኢቱ ወደ ኋላም እንደዚሁ ከሰዓት የሚቀጥል ነው የሚሆነው። የተለያዩ ዝግጅቶችም የሚኖሩት ነው የሚሆነው። ግን በአጠቃላይ ያው ሀገራችን እንደሚታወቀው በተለያዩ ጊዜ በችግሮች በሚገጥሟት ጊዜ ይህ ኃይል ተፈጥሮም እንደዚሁም የሰው ሰራሽ አደጋዎች በሚገጥሙ ጊዜ በፍጥነት ምላሽ የሚሰጥ ኃይል ነው። ከሀገር ውስጥ ብቻ ሳይሆን በውጭም እንደዚሁ በሰላም ማስከበር ተልዕኮ ውስጥ ማለት ነው ይህ ኃይል በጣም ትልልቅ ግዳጆችን ሲወጣ የቆየ ነው። በተለይ ደግሞ በጸረ ሽብር ስራዎች ውስጥ እና ትግል ውስጥ ደግሞ ትልቅ ሚናን ሲወጣ የነበረና ፈጣን ምላሽን ሲሰጥ የነበረ ሀገራችን ኢትዮጵያም ደግሞ እንደዚሁ በሰላም አስከባሪ ተልዕኮ ላይ ትልቅ ስም እንዲኖራት ያደረገ እዝም ጭምር ነውና 65 ዓመት ውስጥ እንግዲህ በርካታ ሁኔቶች እንደ ሀገራችን ተከስተዋል። በዚህ ውስጥ እንግዲህ ችግሮችን በመቀነስ ረገድ አደጋዎች ይከሰታሉ፣ ግን አደጋዎች የሰፋ እንዳይሆን ፈጥኖ ምላሽ በመስጠት ረገድ ትልቅ ስራን ሲሰራ የነበረ እዝ ነው። እንግዲህ ይህ እዝ ስንል እንደ መነሻ ስናደርገው አጠቃላይ ቀይ መለዮ ለባሾች ብለን መግለጽ እንችላለን። በውስጣቸውም ኮማንዶ አለ፣ አየር ወለድ አለ፣ እንደዚሁም ደግሞ ልዩ ኃይል ወይም ስፔሻል ፎርስ የምንለው ኃይል በዚህ ውስጥ የተካተተ ነው በልዩ ዘመቻዎች እዝ ውስጥና አጠቃላይ እንግዲህ ሰፋ ያሉ ስነ ስርዓቶች ነው በዚህ ሐዋሳ እየተካሄደ ያለው።